بجزا قلتم إيه زوجي دفين زركت جل እግዚአብሔር ባለ ሁሉ ይሞ ለዛው ዲዚአ ዝኪያ ወይ ሰላም ተከታተልቲ ሶል ሚዲያ ዘለኹም ሰላምኩም ይብዛ ክንድቅስ ክንትስ ኤርትራውነት ኮርመነት አይምረስ እንዳወልኩ ቶም ሐደስ ሶል ሚዲያ ሰብስክራይብ ኮም ጋናኩል እንخባጻ ሼር ላይክ አይትመቁ በመጀመርታ ንኩላትኩም ተከታተልቲ ሶል ሚዲያ አመል ዓለም ትነብሩ ተከታተልቲ ደጊመ ደጋጊመ ብልብ በኸመስኩኖኩም ይደሊ كيف حللكم أبزي بلاتفورم ناي فيسبوك تيك توك كم تويتر شير بمقبار ناي كورس نتوبا وحونا هاني بلتصوم سبسكرايب بمقبار نتا يوتيوب أمعباي تغورو دلوغ ما استواصو بلد بخمس منوكم يدلي شمون تشف بسي حلا يالا فرصة لكيري أبكرمي إرتراوي زغونا حيلة أتوزويل يلم ني إرتراوي خطعنكفو ويكاني إرتراوي فربتين نحردا ختزومو عنا خطبن دامر كتسعرو خنزي تخل أمسكرنا لنا أوشتي خلتها معتي شمون تشيح لعلي يخبصحكو يقبو انت نبره قال يوم تي حبريتا دومجي خبصحم سلازغل ندحر شاري لايو ندحر دا نعرقتنا ندحر دا سدينايو ابتا غزان نبرلا سبسكرايب بمقبار ندحر دا كلاتنا ايدون باتن ندحر دا خوينا سرينا قلتيفنا مچم ابت زبصح خنبصحينا يلا فرصه دقيقه ريكورات تخاتاتتي ابت قداميت كومنت ابا اخبر فولكم لعل كله كن انا بقى زي ترخيبي زلخو مورال ترخيبي زلخو نقعت ترخيبي زلخو ابيت مغلصي يبلين بفلاي ابدغ زلو دياسبورا ايرترامان دياسبورا بفلاي ايرترامان دياسبورا كبيد عبي خبر لني ازيهم مورالنا يودسب كابستحاته سغاب طفر كتبصحو تخلو حيل لكم نخلاتنا كريو نخلاتنا صراحتنا از برودكشن كا مورال يخم يكون لكم كل ارتيست مورال غيرلو كبر هابكم موغس يبكم ناخم تحت املاك موغس وناتكم سلازلنا هنا نود لا يكونن بتعمي دمسكن قند مقربي ون نتناتكم مورال ابي درجه بصح خمزلو نغركم سلازدلوخي دي حاجوسي وسن يقول حدناتكم يتر لكم مغزابير حدناتنا اخترري ملغتكم ملغت حقي ازيد خبركم ازيد فتوكم ازي اموداتو እንኳ በሐዳሽ ቻነል ሃንበለጾም ኢንተርቴይንመንት ትብል ተራኸብና ካሎም ይስተፋላለይ ዓበይት ስራሓት ብፍላይ ድማ ፊልም ዘተኮረ مدبات أبزا channel بتخاطر إذن لكم كلمة سينا حنا صريتو تلوكم ما قامتولنا خمون كلمة زدري ومدبات نتلو حنا نمسرحان مدلاون دلواتنا يلا فرصة ركيري كلاتنا شرن ولنا كل الخبات عخاء إيدي كانبت كبرات تقاطاتي بروفيسور مسفن أرعايا ناب أمريكا ملتيهم زلو زخاء أقدم بيلو بروفيسور مسفن أرعايا متي أديسابا نايمن يزبل نبعو يوضحو خمز نبرة بتي زكاة نبرة كنتاتون حقوس كم زي مخانون كقلت أنيحو أبستفل علي محبرا ميدياون تقاطاتيكم مغتكون تسفى قبر أنكر ميديا زوجو أقدم بيلو أزي أقداسي حبريتا سبر زينا لومون أبو خبلوكم ሰላም ጤና ይስጥልን ተመልካቾቻችን ከአንከር ሚዲያ ክብሮ ሰላምታችንን እናቀርባለን። አሁን የደረሰን ዜና አለ። ሀገራዊ የምክክር ኮሚሽን የመጨረሻውን የውሳኔ ሐሳብ ይፋ ለማድረግ እየተዘጋጀ ባለበት በዚህን ወቅት የኮሚሽኑ ዋና ኮሚሽነር ፕሮፌሰር መስፍን አራያ አሜሪካን መግባታቸው ተሰማ። ለጊዜው የተሰጠው ምክንያት በቤተሰብ ጉዳይ የሚል እንደሆነ አንከር ሚዲያ የደረሰው መረጃ ያመለክታል። እዚህ አሜሪካን በዋሽንግተን ዲሲ አካባቢ ከትላንት በስቲያ መግባታቸው የተገለጸው የምክክር ኮሚሽኑ ዋና ኮሚሽነር ፕሮፌሰር መስፍን አራያ በአዲስ አበባ ጉዳይ ከኦህዴድ ብልጽግና ባለስልጣናት ጋር ከፍተኛ ውዝግብ ውስጥ መሰንበታቸውንም የገለጹት የአንከር ሚዲያ ምንጮች ከሀገር የወጡበት ትክክለኛ ምክንያትም ከዚሁ ጋር የተያዘ ሊሆን እንደሚችል ጠቁመዋል። ከሀገር ሲወጡ በብልጽግናው አገዛዝ መልካም ፍቃድ ይሆን በሌላ መንገድ የታወቀ ነገር የለም። ከአንድ ወር በላይ የዘለቀው
የምክክር ኮሚሽኑ ጉባኤ የመጨረሻው ዕለት ረቡዕ ይፋዊ መግለጫ ከመሰጠቱ በፊት ከሀገር መውጣታቸው ከቤተሰብ ጉዳይ አሊያም ከጤና ጋር የተያያዘ እንዳልሆነና ለረጅም ጊዜያት ከኦህዴድ ብልጽግና ከፍተኛ ባለስልጣናት ጋር የተፈጠረው የሻከረ ግንኙነትን ተከትሎ በመጨረሻው ሰዓት ከኮሚሽኑ ሂደት ተለይተው አሜሪካን መግባታቸውን ለማረጋገጥ ተችሏል። ባልተለመደ ሁኔታ ተከታታይ መግለጫዎችን እየሰጡ ያሉት ምክትል ኮሚሽነር ወይዘሮ ሂሩት ገብረስላሴ ሲሆኑ እኚህ ሴት የኦህዴድ ብልጽግናን ተልዕኮ በማንገብ በዋናነት ሂደቱን ሲመሩ እንደነበረ ከዚህ ቀደም መዘገባችን የሚታወስ ነው። አንከር ሚዲያ ፕሮፌሰር መስፍን አርአያ ከኦህዴድ ብልጽግና አገዛዝ ጋር በተፈጠረ አለመግባባት ከሀገር ለመውጣት መገደዳቸውን በተመለከተ ተጨማሪ መረጃዎችን ለማግኘት ጥረት እያደረገ ይገኛል። በዚህን ወሳኝ ወቅት የኮሚሽኑ የመጨረሻ ይፋዊ መግለጫ ሊሰጥ 2 ቀናት ሲቀሩት ወደ አሜሪካ መምጣታቸው በሂደቱና በውጤቱ በተለይም ከአዲስ አበባ ጋር በተያያዘ የኦህዴድ ብልጽግና አገዛዝ የኢትዮጵያን ሕዝብ ፍላጎት በመደፍለቅ ተፈጻሚ ሊያደርገው ያቀደውን ተልዕኮ በመቃወም እንደሆነ የሚያሳዩ መረጃዎች እየወጡ ናቸው። ተመልካቾቻችን ስለ ፕሮፌሰር መስፍን አርአያ የአሜሪካ ጉዞን በተመለከተ ተጨማሪ መረጃ እንዳገኘን የምንመለስ ይሆናል። በበሓደ ሰው ፕሮፌሰር መስፍን አርአያ ቅድሚ 3-4 መዓልቲ ኣብ ሆርን ፖለቲክስ ይከታተሎ ነይረ ማለት እዩ። በቲ ኣብ ናይ አዲስ አበባ ናይ መንያ ዝብል እሱ ይመርሖ ከም ዝነበረ ተቃውሞ እውን የስምዕ ከም ዝነበረ ሕጂ ናብ አዲስ አበባ መፂሎ ናብ አሜሪካ መፂሎ ማለት እዩ። ምለስፊ ኣይክምለስኒ ንዝብል ክንዲየና እቲ ግዜው ንኸምኡ ዝፈቅድ ኣይኮነን ሞስከን እስማዕ የብዚያ እሞ ቅድሚ 4 መዓልቲ ዝተዘርግሐት ቪድዮ ተካሪዎች እስካሁን ድረስ ውጤት እያሳዩ ነው። 4000 ተመልከቱ። 8 ቦታ 500 ሆነው በስነ ስርዓት እየተመካከሩ ነው። 4000 ከተለያዩ ቦታ የመጡ ህዝቦች ወገኖቻችንን ይዞ እዚህም እዚያም አልፎ አልፎ ድምጾች ጎላ ብለው ተሰሙ ማለት ምንም አይደለም። በእያንዳንዱ 500 ውስጥ የተለያየን ባለድርሻ አካላት ነው። እዚህ ውስጥ እንግዲህ ዋናዎቹ ደግሞ ተመካካሪዎቹ ናቸው። በዚህ ሁሉ ሂደት ውስጥ የሚነሱ የተወሰኑ ሰጣ ገባዎች ሂደቱ እንደተዳከመ ወይም ደግሞ ሂደቱ መጨረሻው ውጤቱ እንደማያምር አድርጎ መገመት በጭራሽ ተገቢ አይደለም። ስለዚህ ሁልጊዜም እንደምንለው 8 አጀንዳዎች ላይ ነን። በተወሰኑት ላይ በእርግጠኝነት ጥሩ ምክረ ሀሳብ ይዘን እንቀርባለን የሚል ተስፋ አለኝ። ቢቻል በአብዛኞቹ ላይ ወይም ቢቻል በሁሉም አለበዛ የተወሰኑት ሊያድሩ ይችላሉ፣ የተወሰኑት ደግሞ በሌላ አፈታት ሊፈቱ ይችላሉ። ሁሉንም ግን 8ቱንም የግድ ጨርሰን እንወጣለን የሚል አይደለም። አንዳንዶቹ ጊዜ ይፈጃሉ። አንዳንዶቹ የእናንተን ወደፊት ተዋጽኦ ይፈልጋሉ። ምናልባት ወደ ትውልድም ሊሻገሩ የሚችሉ ጥያቄዎች ሊኖሩ ይችላሉ። ይሄ በዳያሎግ ውስጥ ያለ ነገር ነው። አንዱ ይሄ ነው እንግዲህ እዚህ ላይ ከሁለት ቀን በፊት መስፍን አርአያ የተናገረው ነው። ተስፋ ቆርጦ ላንጨርስ እንችላለን፣ የተወሰኑ ላይ ምናምን ግጭቶች ስላሉ የተወሰኑ ላይ መስማማት እንችላለን፣ ከዛ ውጪ ግን ምናምን ብሎ ቀበጣጥሮ ሄደ። ከዛ በኋላ ደግሞ አንድ የኮሚሽነር አባል የሆኑት ወይዘሮ መዓዛ ፕሮፌሰር መስፍን አርአያ ተስፋ ከም ዝቆረፀ ብስርዓት ብልጽግና ብጣዕሚ ኣዝዩ ከም ዝማረረ እዚኣ ናይ መጨረሻ ኣብ ወፂ ዝተዛረቦ ማለት እዩ። ክንሰማማዕ ንኽእል ኣይክንሰማማዕ ንኽእል ብኡ ሕጉስ ከምዘይ ምዃኑ በቲ ኣኼባ ዝካየድ ዝነበረ ሕጂ ከዓ ናብ ኣሜሪካ መፂሎ ክንደየናይ ከይምለስ ማለት እዩ። ክንደየናይ ከይምለስ ንዕኡ ተኪኣ ናይ ብልጽግና ቀንዲ ሓሽከር ተላኣኺት ናይ ኣብይ ኣሕመድ ጽሑፍ ተዋሂቧ ተንብብ ዘላ ማለት እዩ። ጽሑፍ ተዋሂቧ ናይ ኣብይ ኣሕመድ ተንብብ ዘላ ፕሮፌሰር መስፍን አርአያ ግን በዚ ጉዳይ ዝካየድ ዝነበረ ዕጉብ ከምዘይ ምንባሩ ሕጉስ ከምዘይ ምንባሩ ከምዘይ ተራዳዱ ዋላ ንትውልድ ዝኸይድ ከራዳዳኣና ዘይክእል ነገር ኩሉ ክእል እዩ። ኣይተራዳዱ ናብቲ ኣኼባ ናትናያ ብዙሕ ነገራት ምስሓብ ስለ ዝኸደ ኣብዚ ጉዳይ እዚ ፕሮፌሰር መስፍን አርአያ ቅሬቱ ገሊፁ ነይሩ።
እታ ሓሽከር ናይ አብይ አሕመድ ሕጂ ቦትኡ ተኪያ ማለት እዩ ብስምምዕ ሕጂ ድሓን ኪድ ኢልዎሎ ማለት እዩ አብይ አሕመድ ድሓን ኪድ ያ ካልኦን ሓደ የለን እንዳፈረሰ ይኸይ ስለ ዘሎ ስርዓት ንስማዕ የልጅያ ወጥተው ጨርሰናል አሉ እሳቸው ደግሞ ውድብና አድርጉ እሳቸው የተናገሩትንም እንስማ ነው አላችሁ። እንግዲህ ሀገራዊ ምክክር ኮሚሽን ባቀደው መሰረት በቅዳችን መሰረት ስራችን በሚገባ እየተካሄደ ነው። በጠበቅነው ልክ እየሄደ ነው። በአሁኑ ሰዓት በ500 ተሳታፊዎች የተቋቋመው ቡድኖች በየቡድናቸው ሲመካከሩ ቆይተው ዛሬ አብዛኞቹ ተግባብተው በምክር ሀሳቦች ላይ ፊርማቸውን አውለው እየጨረሱ ነው። በዚህ ሂደት ውስጥ አለመግባባቶች፣ ግጭቶች አልነበሩም አይባልም። በመኖራቸው ምክንያት ግን ይህ ምክክር አስፈላጊ መሆኑን የበለጠ አረጋግጠናል። እነዛ ግጭቶች ተፈተው ተደማምጠው ወደ አንድ የጋራ ሀሳብ አማካይ ሀሳብ ላይ ደርሰው በአብዛኞቹ ጉዳዮች ላይ ተስማምተው 8ቱም ቡድኖች ስራቸውን እያጠናቀቁ ነው። ከዚህ ቀጣይ እነዚህ 8 የምክክር ቡድኖች ያዘጋጇቸውንና የተስማሙባቸውን ምክረ ሀሳቦች የሚያጣጥም ሃርመናይዝ የሚያጣጥምና የሚቃረኑ ነገሮች እንዳይኖሩ የሚጠነቀቅ ወይ ደግሞ ድግግሞሽ ያሉባቸው ምክረ ሀሳቦችን ወደ አንድ ለማምጣት የሚሰራ ቡድን ተቋቁሟል። በየ8ቱም ቡድን ተመርጠው ጨርሰው ስራቸውን ዛሬ ከሰዓት በኋላ ይጀምራሉ። እነሱ የሚሰሩት ስራ አጠቃለን ለምናቀርበው ምክረ ሀሳቦች አንድ ወጥነት እንዲኖራቸው ለማድረግ የሚሰራ ስራ ነው። ከዚህ ባሻገር አንዳንድ ቅሬታ የሚያቀርቡ ግለሰቦችም ሆኑ ቡድኖች፣ የፖለቲካ ፓርቲዎች ያቀረቡትን ቅሬታዎች እየሰጠን እንሄዳለን ማለት ነው። ከዚህ ባሻገር በአብዛኛው ስራችን 3/4ኛው ስራችን እየተጠናቀቀ ነው። አመሰግናለሁ። አራይ ክቡራት ተከታታዮች መስፈራሪያ ከአንድ ቀን በፊት በቃ አንችልም የተወሰኑ ነገር አጀንዳዎች ላይ የተስማማነውን እናቀርባለን፣ ሌላው ለትውልድ የሚሻገር ጉዳይ ነው ብሎ ተስፋ ቆርጦ እዛው አጀንዳው ወርውረው ሄደ። መስፍን ሬንጀሩን ሁሉ አስቀምጠው ሄደ። ከዛ ሂድና ከላይ የመጣ ነው እሳቸው አሁን ወይዘሮ ማዛ ፕሮፌሰር መስፍን አርአያ ተስፋ ቆሪጹ ገዲፍኮም ከምዝኸደ ማለት እዩ ሕጂ ከዓ አሜሪካ ተራእዩ ብቦሌ ኤርፖርት ዲወፂ ብኬንያ ዲ ብሶማል ዲ አብይ አሕመድ ዲፍቂድሉ ወይ ቤተሰብ ክርኢ ዲ ገለ ግን ሃዲሙ ከም ዝወፀ ክመለስኩም ከም ዘይክእል ማለት ተስፋ ቆሪጹ አብይ አሕመድ ከዓ ነዚኣ ልኢኽዋ ከምዚ ክሰምዕዎ ፀናሕኩም በቃ ሃተውተው ክትብል ፀኒሐ ማለት መስፍን አርአያ ግን ብትክክል ተዛሪቡ የተናገሩት ከላይ ትእዛዙን ከላይ ወስደው መጥተው አልቋል፣ ጨርሰናል፣ አመሰግናለሁ አሉ። እቲ ትንሽ 3 ደቂቃ ነው በነገራችን ላይ መጥተው ለሚዲያ ወርወር አድርጎ ነው የሸሹታል። ምንም ሌላ መስፍን መጥቶ አትሊስት 15 ደቂቃ 20 ደቂቃ አውርቶ ነው የሚሄደው። እሳቸው ገና መጥተው 3 ደቂቃ ማትሞላ ነገር ተናግሮ ምንም በቃ ጨርሰናል በቃ ያ ከምዚ ክትከታተሉ ፀናሕኩም ኣቀድማ ኣቢለ ክከታተሉ ስለ ፀናሕኩ ሕጂ ምስ ምምፃእ ናይ ፕሮፌሰር መስፍን ኣርአያ እቲ ኣቀዲሙ ክበሃል ፀኒሐ ከም በዓል ዶክተር ምልኬሳ ተኸታቲልየ ስለ ዝነበርኩ ያ ገዲፎ ከም ዝወፀ ክሰማምዑ ይከኣሉን በቲ ኣዲስ ኣበባ ናይ መንያ ዝብል ኣካታዕ ዘረባ ክረዳድኡ ስለ ዘይከኣሉ ፕሮፌሰር ከዓ ሕጉስ ኣይነበረን ያ ከምዚ ክሰምዑ ፀንሐኩም እሞ
ክቡራት ተኸታተልቲ ልደቱ ኣያን እቲ ክሬዲት ንክቡር ፕሬዝደንት ኢሳያስ ኣፈወርቂ ዝግባእ ንፕሬዝደንት ኢሳያስ ኣፈወርቂ ሰሚዕኩም ነርኩም ደትኾኑ እዛ ኢትዮጵያ ንሪኣ ዘለና ቃል ትብል ዘላ ተስፋ ቆሪፅካ ሕጂ ኣብይ ኣሕመድ ሓንቲ ኢትዮጵያ እቲ ብሄራዊ ገለገለ ዝብል ነገራት ኣልዒልካ ነርካ እሞ እዛ ክሬዲት እዚኣ ናይ ክቡር ፕሬዝደንት ኢሳያስ ኣፈወርቂ ነብስሄር መለስ ዜናዊ ሰሚዑ ነር ትኸውን እዛ ኢትዮጵያ እዚኣ ንሪኣ ዘለና ንስኻትኩም ዱባይ ምስ ኮንኩም ንሕና ከዓ ሲንጋፖር ምስ ኮንና ማለት እዩ ንዓኻትኩም ኣይኮንኩም ንዓና ከማ ለኪንኩና ስለዚ ልደቱ እስከ ንስማዓዮ እንታይ ዝብል ዘሎ ያሳጣል መገንጠል ክልል መሆን ያለምንም ቅድመ ሁኔታ በቀላሉ እንዲፈጸም የሚደረግ ይኸው እያየን ነው። አሁን የመጣውን አደጋ እንግዲህ የሀገር አንድነት ዋስትና ህጋዊ ምን አለ ህገ መንግስት ለማሻሻል የትግራይ ክልል መገንጠል ከፈለገ መገንጠል እኮ የህገ መንግስት ማሻሻያ ጥያቄ አንድ ክልል ሊቀነስ ነው ማለት ነው። ሁለቱ የፖለቲካ ኃይል አስተላለፎች ከዚህ በኋላ በኢትዮጵያ ተጨባጭ ሁኔታ አንዱ አሸናፊ ሌላው ተሸናፊ ሆኖ አገር ሰላም ሆኖ መቀጠል እኔ 27 ዓመት ታገያለሁ። የታገልኩት የስርዓት ለውጥ እንዲመጣ ነው። የመዋቅር ለውጥ እንዲመጣ ነው። ሰዎች በሰዎች እንዲተኩ አይደለም። ለኢትዮጵያ ደንታ የለኝም ይላል። ስለራሱ ብቻ ነው። ኢትዮጵያ የሚባል ሉዓላዊ ሀገር የለም። እኔ 27 ዓመት ታገያለሁ። የታገልኩት የስርዓት ለውጥ እንዲመጣ ነው። የመዋቅር ለውጥ እንዲመጣ ነው። ሰዎች በሰዎች እንዲተኩ አይደለም። በብሔር የተደራጀ አገር በብሔር የተደራጀ የፖለቲካ ድርጅት መቼውንም ጊዜ ቢሆን ዲሞክራቲክ ሊሆን አይችልም። በብሔር ተደራጅቶ በብሔር ሰው አዋጥቶ ፌደራል መንግስት የሚመሰርት የፖለቲካ ስርዓት መቼውንም ቢሆን ፈንክሽናል ሊሆን አይችልም። ትልቁ ችግር ይሄ ነው። በቀደም ከልባቸው ይሁን አይሁን አላቅም ጠቅላይ ሚኒስትሩ እንዳሉት መፍትሄው የኢትዮጵያን የፌደራል አደረጃጀት ከብሔር ማንነት ማላቀቅ ነው። ከልባቸው ነው አይደለም አላቅም። ከዛ ልደቱ እዚ ትብሎ ዘለካ ፕሬዝደንት ኢሳያስ ኣፈወርቂ ሕጂ ኣብይ ኣሕመድ ዓቕሉ ምፀበቦ ወይ ከዓ እቲ ኩነታት ክኸውን ከም ዘይረኣዮ ክኸደሉ ስለዘይከኣለ ከምኡ ተበለ ክኸውን ዲ ኣይክኸውን ዲ ኣብ ጥፎ ኣይትዛረብክፎ ኦልሬዲ ዋላ ተፈተነውን ክኾነሉ ይክእል እዩ እቶም ደንቢ ዕነ ብሕልፊ ከዓ ኤርትራውያን ሓንቲ ነገር ክትመሃርዋ ዘለኩም ኣውራጃ ዶ ብሄር ዶ ሃይማኖት ዶ ገለ ትብሉ ሃገር ክገብር ስለዘይክእል ዲሞክራሲ እውን ከምፅእ ስለዘይክእል እዚ ከምዚ ዓይነታት ሓሳስባ ዘለኩም ኤርትራውያን ኮይንኩም ሓንሳብ ብሄር ትብሉ ሓንሳብ ኣውራጃ ትብሉ ሓንሳብ ሃይማኖት ትብሉ ንስኻትኩም ካንሰር ናይ ሓንቲ ሃገር ምዃንኩም ክትፈቱ ካንሰር ንሕና ከም ኤርትራውያን ሃገራውነት ኢና ንኣምን ኣብ ኢትዮጵያ ግን ብሄራዊ ኣካይዳ ወይ ከዓ ፌደራሊዝም ክኽተሉ ስለዝፀንሑ ሕጂ በቃ ወዲቕና እዩ ዝብለለ ንስማ ላቀቀ ችግር የለም። ሌሎች መስፈርቶችን ሌሎች ጉዳዮችን ግምት ውስጥ እስካስገባ ድረስ ችግር የለው። አሁን በብሔር ፖለቲካ አቀንቃኞች እንዲከበሩ የሚፈለጉ መብቶች ሁሉ ብሔር ተኮር ባልሆነ የፌደራል አደረጃጀትም ሊከበሩ የሚችሉ ናቸው። በቋንቋ መናገር፣ መማር፣ መዳኘት፣ ራስን በራስ በአካባቢ ማስተዳደር፣ ባህልን ማዳበር አይደለም ቀርቶ የፌደራል አደረጃጀት ባለው አገርና በአሃዳዊ መንግስትም ይከበራል። ተሰደን የምንኖርባቸው አብዛኛዎቹ ሀገሮች አህዳዊ ናቸው። ከአንዳንዶቹ በስተቀር የቡድን መብት በደንብ ተከብሯል። አንዳንዶቻችን እየኖርንበትም በደንብ አድርገን ያን ነገር አጣጥመን አይተናል። አዲስ ፋሽን መጥቷል። ዴሞክራቲክ ብሔርተኝነት የሚባል አይም ሶሪ ቱ ሳይ ዴሞክራቲክ የሚባል ብሔርተኝነት የለም። ብሔርተኝነት ነው ለኔ ብቻ የሚል ነው። ለመቻቻል በር የሚከፍት ብሔራዊ ውዳቤ እንድሕር ዳ ኮይኑ ሃገራዊ ውዳቤ ይኮን ብሔር ማለት ዓማፅ ማለት እዩ ንነፍሰይ ጥራሕ እዩ ዝብል ንሕና ንበዝሕ ንሕና ንውሕድ ኩሉ ግዜ ከዓ ንተናቱ ተዘይኮይኑ ሃገራውነት ዝበሃል ነገር የለን። ብሔር ዝበሃል ፖለቲካ ምስራሕ ማለት ባዕልኻ ነቲ ሃገር ሓዊ ጌርካ ቃልቃል ምባል ማለት እዩ። ኣውራጃድካ ምሕሳብ ማለት ነታ ትሕቲ ሃገራውነት ንብሎ ንሕና ከም ኤርትራውን ብሔር እዚ ሃይማኖት እዚ ኣውራጃ ገለ ዝበሃል
እቲ ሃገራውነት ስለዚህ ብኸም ዓይነት ሃገር ክትሰርሕ ኣይትኽእል ኢኻ ዲሞክራሲ እውን ክትኮን ኣይትኽእል ብሄር ኩሉ ግዜ ውዳበ ብኸም ዓይነት እንድሕር ዳ ከይድካዩ ሃገር ክትምስርት ኣይትኽእልን ኢኻ ብሃገር እውን ተጠርኒፍካ ክትከይድ ኣይትኽእልን ስለዚ ኩሉ ግዜ ብሃገር ክትሓስብ ክትክእል ኣለካ ኣብ ግዜ መንግስቱ ሃይለማርያም ሃይለስላሴ ሽዑ ተሓይሽ ነይራታ ኢትዮጵያ ምሕደራ ማለት እዩ ሓንቲ ኢትዮጵያ ኢሎም ይኣምኑ ነይሩ ሕጂ ኸ ኣነ ትግራዋይ ኣነ ኣምሓራይ ኣነ ኦሮሞየ ዋላ እቲ ወተሃደር ናይ ኢትዮጵያ ትሕቲ ሃገራውነት ኣብ ክልል ኣምሓራ ከይድካ ትግራዋይ ክቕመጥ ኣይክእልኒ ኣብ ትግራይ መፂኻ ከዓ ኦሮሞ ክቕመጥ ኣይክእልኒ ብቋንቋ ብዘርኢ ዋላ ስራሕ ትቁፀር እንድሕር ዳ ኮይንካ እውን ስራሕ ትቁፀር እንድሕር ዳ ኮይንካ እውን ከምኡ ኣድልዎ ዘለዎ ነገራት ሓደ ዘምፀ ኣይኮነን ሎሚ ኢትዮጵያ ኢሉ ድዝምር የለን ብሄር ተዘይኮይኑ ማለት እዩ ናተያ ክልል ናተያ ገለ ዶብ ዝበሃል የብላን ኢትዮጵያ ክብል ከሎ ሎሚ ንዶብ ኢትዮጵያ ኢሉ ዝመውት የለን ታይዳ ንብሄሩ ንዓዱ ተዘይኮይኑ እዚ ኢትዮጵያ ዝበሃል ወላ ሓደ ሃገራውነት ዝበሃል የለን እዩ እዚ ኸ ንዓና ከም ኤርትራውያን ክቡር ፕሬዝደንት ኢሳያስ አፈወርቂ ሰሚዕኹሞ ነርኩም ለትኾኑ ኣብ ደረጃ እዩ ዝምስወለኩም አይደለም አላስፈላጊ የሆነ የጽንፍ ፉክክር ውስጥ የሚገባ ነው ግጭት ነው የሚያመጣው ዴሞክራቲክ ሊሆን አይችልም ናቹራል ዴሞክራቲክ የሚሆነው በሐሳብ የምናመን ያን ሀገር ችግር ብዙ ፈርጅ ያለው ነው እነሱን ሁሉ ግምት ውስጥ አስገብተን የምንደራደረው የምንወያየው ስለ አጠቃላይ ችግራችን ሲሆን አንድን የማንነት መገለጫ ወስደን ያጠቃላይ የሥርዓቱ መገለጫ ባደረግንበት ሁኔታ እሱን ኮንስቲቱሽናል ባደረግንበት ሁኔታ እሱን በፌደራል አደረጃጀት ኢንስቲትዩሽናል ባደረግንበት ሁኔታ ዴሞክራሲም ጠንካራ መንግስትም ሊመጣ አይችልም የውጭ መንግስት በውጭ መንግስት ውስጥ የሰከነ ጠንካራ የሆነ ኃይል መፍጠር አይቻልም ለጊዜው ሊፈጠር ይችላል ቀደም ሲል እንዳየነው ሄዶ ግን መበተን ነው ቦሎ ለእንጮም ፌደራሊዝሙ ሚናድ ከሆነ ችግር ይመጣል ማን ነው ሚናደው ማን ልናዳ አለ ፌደራሊዝሙ ሌላው አንድ ህዝብ አንድ ቋንቋ አንድ ምናምን የሚሉ ኃይሎች አሉ እነማን ናቸው ተደራጀ ኃይል አለ እንደዚህ የሚል ግለሰቦች ይኖራሉ ሁሉን ችግር ከፌደራሊዝም ጋር ለምናያይዘው ይባላል መያያዝ የለበትም ግን በርካታው ችግር ይያያዛል ምን አዲስ ነገር ኢትዮጵያ ውስጥ ኖሮ ነው በሚሊዮን የሚቆጠር ህዝብ እየተፈናቀለ ያለው ምን አዲስ ነገር ኢትዮጵያ ውስጥ ኖሮ ነው ሰዎች በመኪና መገናኘት አቅቷቸው በአውሮፕላን የሚጓጓዙት ምን አዲስ ነገር ተፈጥሮ ነው ከኔ አካባቢ ውጣ ያንተ አይደለም እየተባለ ሰዎች የሚባረሩት ከቦታ ቦታ እንደልብ መንቀሳቀስ የማይችሉት የሚገዳደሉት ያ ካብቲ ናትና ዝሕጉሰካ ነገር ወዲ ተርተነ አስመራ መጽፍ ነበር خلي ወዲ አስመራ ካ ኣብ ዝኾነ ከይድ ነበር خلي ወዲ ሰንዓ ከሆነ ኣብ ዝኾነ ገጠር ከይድካ ነበር ትፈልኻ መን ይሓዝ ብለካ ያለ ኣብ ኢትዮጵያ ግን ከም ዝበሃል ነገር የለን ብለኩም ጸበሎ ማይል ከይና ንፋሶ ማይል ከይና ብፍላድ ብዘይ ፍላድካ ለይትን መዓልትን ኣብ ማሕበራዊ ሚድያ ኢትዮጵያ ከምዝሎ ኢትዮጵያ እሾኸ ኢትዮጵያ ማለት እሾኸ እዚ ፌደራል ምሕደራ ማለት ብብሄር ወይ ከዓ ብሓንቲ ክልል ኦሮሚያ ገለ ትግራይ ገለ እንዳበልካ እዚ ናይ እንስሳ ምሕደራ ኣብ ምዕቡል ሃገራት ክሰርሕ ክእል ኣብ በዓል ካናዳ ክሰርሕ ክእል ኣቐዲሞም ምዕቡል ሕብረተሰብ የምሃኒፁ ኣብ ዓዲ እንግሊዝ ክሰርሕ ክእል ኣብ ኣሜሪካ ክሰርሕ ክእል ምዕቡል ሕብረተሰብ የመጀመርታ ሰሪሑ ኣብ በዓል ኣፍሪካ ግን ክሰርሕ ኣይክእልን ብእንዳ ብኣውራጃ ብዓሌት ኮነ ኢሎም ፀዓዱ ብኸምኡ ሰሪሖሞ ስለ ዝነበሩ ብመግዛእታዊ ዶባት ነዲስካ ነቲ ሕማም ሓዊ ላምባ ምቅፃል ብሄር ዝበሃል እዚ ንሕና ከም ኤርትራውያን እውን ህዝባዊ ግንባር እቱ ምስ በለ እቲ ኣውራጃ ዝነበረ ዞባ ቀይሩ እዚ ሎሚ እዛ ኢትዮጵያ እዚኣ ንሪኣ ዘለና ዶብ የብላን ክብለኩም ከሎ ዶብ የብላ እንድሕር ትግራዋይ ከም ትግራዋይ ዝሓስብ ኣምሓራይ ከም ኣምሓራይ ዝሓስብ ኢትዮጵያዊ ኢሉ ዝዝምር ደየለን ንኢትዮጵያ ኢሉ ዋጋ ዝኸፍል እንድሕር ዘየለ ዶብ የብላን ዝብለኩም ዘሎ ብኸምኡ ክፉ ሰዎች ስለመጡ ነው ከድሮቹ የተለዩ አይደለም ይሄ መዋቅራዊ ሲስተሚክ የሆነ ችግር ስላለብን ነው ይሄ ችግር ከህገ መንግስቱ ከፌደራል አደረጃጀቱ ጋር የተያያዘ ነው መሰረታዊ የህገ መንግስቱ ችግር አንዳንዶቻችሁ እንደምትሉት አይደለም አንድ ዲሞክራቲክ ነው አወጣጡ ይሄ መንግስት ያለፈ 27 ዓመት ጉዞዬ አንድ ዲሞክራቲክ ነበር ጸረ ዲሞክራሲ ነበርኩ ብሎ ገምግሟል አይደለም
ሲገመግም የህገ መንግስቱ ሂደት ግን በተለየ ሁኔታ ዲሞክራቲክ ሊሆን አይችልም። ያ ሂደትም አንድ ዲሞክራቲክ ነበር። የተለያየ አስተሳሰቦች በበቂ ሁኔታ ለህዝብ ቀርበው ክርክር ተካሂዶ ውይይት ተደርጎ ፍጭት ተደርጎ የተለያዩ የፖለቲካ ኃይሎች በሐቅ ተደራድረው በእኩል መንፈስ የወጣ ህገ መንግስት አይደለም። ትግሉ የጀመረው ዛሬ አይደለም። ህገ መንግስቱን የመጠየቅ ከዛ ጊዜ ጀምሮ ነው የመጣው። እስካሁን ሲደረጉ የነበሩ ክርክሮች በጽንሰ ሐሳብ ደረጃ ነው። አሁን ስለ ህገ መንግስቱ ስለ ፌደራል አደረጃጀቱ የምንከራከረው በጽንሰ ሐሳብ አይደለም። በተግባር ተፈትሾ ታይቷል። ብዙ ችግሮችን ወልዷል። የቀድሞ ችግሮችን ያልፈታቸው ያንከባለላቸው አሉ። አዳዲስ ችግሮችን ወልዷል። ስለዚህ የጽንሰ ሐሳብ ጉዳይ አድርገን አናቅርበው፣ በተግባር አይተነዋል አሁን። ስለዚህ ሌላው ልክ ጥያቄው ከተቃዋሚ ጎራ ብቻ እንደሚቀርብ አድርገን እናስባለን። ኮሚሽን ተቋቁሟል እኮ ህጋዊ ይሁን አይሁን ህገ መንግስት ለማሻሻል። የትግራይ ክልል መገንጠል ከፈለገ መገንጠል እኮ የህገ መንግስት ማሻሻያ ጥያቄ ነው። አንድ ክልል ሊቀነስ ነው ማለት ነው ከ9። ደቡብ ውስጥ 10 ክልል ዞኖች ክልል የመሆን ጥያቄ ጠይቀዋል። የህገ መንግስት ማሻሻያ ጥያቄ እኮ ነው። حراي بعل كالد عبدو قصال زاربو زنورو اجنداون كالد عبدو ابشودن بزعባ عفارنا ኤርትራውን قصال زاربو نيرو ካብቲ ተልእኮ አጀንዳ ተዋሂቦ ማብዝ ደምዕነ ማለት ልደቱ ካ زاربو ዘሎ በተፈከለ ግን ፕሬዝዳንት ኢሳያስ አፈወርቂ አቀዲሙ ዝበሎ ዘረባ ንሱ ይኻት ደግሞ ዘለኻ ግደፉ ከም ሃገር ከኺዶኩም አይከሊ ጽባሕ ንጎ ክትባልዑ ትምኽር ግን አይተቀበልኩም። 10 ክልል ሲሆኑ በህገ መንግስቱ የተቀመጠው 9 ክልል 19 ይሆናል ማለት። አማራ ክልል በግልጽ ህገ መንግስቱ እንደሚሻሻል ጠይቋል። ህገ መንግስቱ ይሻሻል የሚለው ጥያቄ ህዝባዊ ትግል ሆኖ ለውጥ አምጥቷል። አይሻሻል የምትሉ ሰዎች አሁን ዲፌንሲቭ ናቸው። ይሄን ሪያሊቲ ማወቅ ያለብን ይመስለኛል። እና እንዴት ይሻሻል ነው ጥያቄ። እንዴት ይሻሻል የሚለው ላይ ሁለት ነገር ነው መነሳት ያለበት። ዋናው የፖለቲካ ቅራኔውን ማወቅ። ኢትዮጵያ ውስጥ ያለው የፖለቲካ ቅራኔ መሰረታዊ ምንድነው? ኢትዮጵያዊ ብሔርተኝነት አለ። ኢትዮጵያ ብቻ የሚል ታች ያለው ማየት የማይፈልግ ምክንያታዊ የሆነም ደግሞ ኢትዮጵያዊ ብሔርተኝነት አለ። ኢትዮጵያ አንድነቷ ሙሉ ሆኖ መቀጠል አለባት። በውስጥ ያለው ልዩነት ግን መከበር አለበት፣ መጠበቅ አለበት። ሌላው የንዑስ ብሔርተኝነት ነው። ስለ ኢትዮጵያ ደንታ የለኝም ይላል። ስለ ራሱ ብቻ ነው የሚያስበው። በዛም ሰርክል ደግሞ ምክንያታዊ የሆነ አስተሳሰብ አለ። የብሔር መብታችን፣ ቋንቋችን፣ ባህላችን፣ ማንነታችን እንዲጠበቅ እንፈልጋለን። በተመሳሳይ ሁኔታ ደግሞ የኢትዮጵያ አንድነት እንዲቀጥል እንፈልጋለን የሚል ኃይል አለ። ይሄን ሊያጣጥም በሚችል መልኩ ህገ መንግስቱ መሻሻል አለበት። የፌደራል አደረጃጀቱ መሻሻል አለበት። መሰረታዊ ነገሮቹ ምንድናቸው? አንደኛው የህገ መንግስቱ ችግር ነባራዊ ኢትዮጵያ የምትባል ሀገር እንደነበረች የካደ ነው። ልክ አዳዲስ ስቴቶች አንድ ወቅት ላይ ቁጭ ብለው አዲስ ስምምነት ፈጥረው የመሰረቷት ሀገር ነው ያደረጋት እንጂ አንድ ነባራዊ ሀገር የውስጥ ችግሩን ለመፍታት ያወጣው ህገ መንግስት አይደለም። ልክ ቅድም 13 ስቴቶች ነበሩ፣ እነሱ የራሳቸው ሉዓላዊ ሕጂ ኢትዮጵያ ትባሃል የለን ኔራ ኢሎም እዮም ዝዕልሉ ንኣምበር ብዛዕባ እታ ናቶም ብሄር ወይ ከዓ ክልል ጥራሕም ዝሓስቡ ዝነበረት ኢትዮጵያ ግን ኣላ። ሕጂ ግን ኣብ ባይታ ወይ ከዓ ፕራክቲካል ሪኢኻ ግን የላ እንታይ ኢትዮጵያ ትባሃልስ የለን ዝነበረት ኢልና ኢና ክንዕልል ንኽእል ፀበልኩም አይልከይና ማንነት የነበራቸው ናቸው። ህገ መንግስት አወጡ። ኢትዮጵያ ላይ ነባራዊ አገር ነበር ከነ ችግሩ። ህገ መንግስቱ መውጣት የነበረበት በነባራዊ አገር ውስጥ ያለን ችግር ያለን የተዛባ ግንኙነት ለመፍታት አዲስ ሀገር ለመፍጠር መሆን የለበትም። አዲስ ሀገር ነው የፈጠረው። በዚህ ምክንያት ምን አድርጎታል? የአገር ሉዓላዊነትን ከአገር ወስዶ ለብሔር ብሔረሰቦችና ህዝቦች ሰጥቷል። ኢትዮጵያ የሚባል ሉዓላዊ ሀገር የለም ህገ መንግስት ውስጥ። ሉዓላዊነት ብሔር ብሔረሰቦች ላይ ነው ተቀምጧል። ሉዓላዊት ኢትዮጵያ ሀገር ትባሃል የለም። ያ አላት መስሎኩም ፕሬዝዳንት ኢሳያስ አፈወርቂ እንታይ ነይሩ ነኔት ኢትዮጵያ ኢሎም ማለት ነኔት ኢትዮጵያ ምስ በሎም ሓፍ ኮፍ ኢሎም ማለት እቶም ለይትን መዓልትን ብዛዕባ ኢትዮጵያ ክትምክሑ ትውዕሉ ብሕልፊ ኤርትራውያን ኮይንኩም እዚ ዓብ ትምህርቲ ኮነኩም በዚ ጋጣሚ ሙሉእ ትሕዝቶ እንድሕር ኣፅኒልኩም ሰሚዕኹሞ ኣብ ልብኩም ይሕድሮ እሳይ ክብለኩም ዝደሊ ናይ ክቡር ፕሬዝዳንት ኢሳያስ አፈወርቂ ልደቱ ዝኹሉ ትብሎ ዘለካ ውሕድ ከይመፀ መገዲ ውሕድ ፅረግ እቲ ፍላስፋ
كمون ن100 عامت ن20 عامت ن50 عامت أرحقو زرئي بوليتيكا منجستي إرترا نيركم جيدوفو زين كاب عدي إنجليز كل نداولكم ني عدي إنجليز ذهبكم أجندة ويكا ذهبكم محدرة نعو أب إثيوبيا أتغيركم حجي تبالع له جمر هذا الله بخمزي يركا نتبي إثيوبيا ضل خناتات بتسرعوا وندك على كونان أقاطعني كيدا تقولي ناي هو ده قداي تراي كونان ناي فدرال ديمقراطياويت إثيوبيا تبهل قوام من داف مزيو أقاطعني قصالي من مخخار سلازنا برنا مسملس بعض قدايزي أبتناي تسعان كلتن دنبرة كونفرنس هون بهريو قصالي نزارولو موضعتها تسعان 4 قدمي ناي تسعان 5 بمسرات نايتي فدرال ديمقراطيك ريبابليك بهال ممزو قوام مزيو مسجنا برنا منفسنا من مخخار أقاطعني هندبتي ونيرو شعناي أبدس مرامسي ملس نزار ولو تقداي ورقة على ختم بوا منتي نعم جمرة ندفيو قال سبعي رأيون رأيتو خاخت بولو لاني ندفي ناي قوامي بصراحة بدي أخذ لنا هذا معلت وسخن مغسلنا نزار ولو أنا وين زسمر كل رئيسات العلنا نزار ولو منتي توهايلو ترحبنا مودعتا بمولو تحوزتو بجكاناي عنك 39 رئيس وساني كساب من نسأل دويل ترايدي يكون تحفشوا قوامو عقابتات زباقاقس زي كوينو إذن رئيتو يبقى اخت كدولو نغار يلقى زارة بايتغالنا بيننا هل مرنا بحروين بخومون محاقر سلازي نغارنا إذن ندفي قوامي اطرف نسبي إثيوبيا نزغون خال نسبي زخونا يكونن هاجرات أو أفريقيا كاب مجزعته وزين هاجراتنا يمهنا نشين بيلدينج توانا علامة كاب تجازع تباتاتنا من بينو بحريات نورو حدا على حدا تحتي حدا تواصلنا حدا كابكو من وصاهنا قريت تمت أكايدا خون دلو كم زي يركا لا إثيوبيا شجرات فتح يكونون من ملسو ناب متفنان دمره ناب بولاريزيشن دمره سنة ديزي نهزبي إثيوبيا تبقعونا يكونون قومو خمتم الفلت نيرال صبو إذنات قرار ايدياليستي قومو بهال نجار بجبرنا المساهلنا سواء نقولنا بتتان تمساها قال مراسي بالله نحنا إثيوبيا نحزان توقينا بهم طرينا نحزان خيدا غيروا فنجيتات مسا بيجكاتنا إيه هو ده قبل على السلالة أمثيلك نا كل تصاطفنا دلوا أن أمثيلك جبر فتنتات أبتي قوام ترجع جزء نعود خو سرعة خمية يركات محضرو خمية يركات برو من ملس كان متفنان بخيط عينة تبوقسو انتاي ربح له مودعتها أنا يتوصص عنا خمات رأي توصص عنا أبدي أفنجي نقبر تطعمنا بعد تقصل تدفنا أنا تنفنجيتات كلن ننتقل برك على أمراضي الله كم زي كم هنا صح مسخيلي أمسن كم زي حاجة تحمس عيتخلينها مما لسنا تلاقبنا ان حد حدودنا توها واحد انت يزب له كبر بريزيدنت سياسه فورقي هو اب 94 زخون له ማለት ልደቱ حج ترديك እንበር አቀድማ ቢሉ መንግስት ኤርትራ ኢትዮጵያ ለኸይትባታተን ኢትዮጵያ ለኸይትፈርስ ከምቲ ለይትን መዓትን ውሽጣዊ ጸገማትኩም ደጋው ንኸተምስሎ ኤርትራ ዳትብሉ ዳምበር ኤርትራ ንኢትዮጵያ ለኸይትፈርስ ጽቡቅ ምኽሪ ማለት ጽቡቅ ምኽሪ ነኺራትኩም ማለት كمزن جوا صباح نقول لأن نحكم كي تبالغ تدزر أهم خالهم تحس كلهم مالتي
እዚ ፕሬዝዳንት ኢሳያስ አፈወርቂ ቀዲሙ ዝበሎ ሕጂ ልደቱ አያሉ ትዛረበሉላ ስለምንታይ ቅድሚ ሕጂ ዝበሎ ደይሰምዓኸዮ ትዛረበሉ ዘይመረፅካ ንዝብል ሕቶ ኣብ ልዕሊ ኤርትራ ፅላኣት ስለ ዘለኩም ንኣብነት ኤርትራ ሓንቲ መዓልቲ ንኢትዮጵያ ሕማቅ ሓሲባ ኣይትፈልጥን በጀካ ንስኻትኩም ተዘይኮይኩም ማለት እዩ ካብ ኢትዮጵያ እዩ ዝኾነ ነገር ካብ ስርዓታት ኣብ ልዕሊ ኤርትራ ዘለዎ ረዳዳ ሕማቅ እዩ ዝመፅእ ኩሉ ግዜ ማንበብ ነው ይሄ። ሁለተኛ የአገር ባለቤትነትን ጉዳይ ከዜጎች ወስዶ ለብሔር ብሔረሰቦች ህዝቦች ወይም ለቡድኖች ሰጥቷል። በብሔር ብሔረሰብ መደራጀት የማይፈልግ ማንነቱን በዛ መልክ ማየት የማይፈልግ ሰው በየትኛውም መንገድ የኢትዮጵያ ባለቤትነት መብት የለውም። ዜጎች መብት የላቸው። አንዱ መሰረታዊ ችግሩ ይሄ ነው። ሌላው አሁን ብዙ ጊዜ ይሄ ህገ መንግስት ይሄ ፌደራል አደረጃጀት ሰዎች ዜጎች ራሳቸውን በራሳቸው እንዲያስተዳድሩ መብት የሰጠ ነው ይባላል። ውሸት። ከመቼውም ጊዜ ባላነሰ አሁን ዜጎች በራሳቸው ጉዳይ የፖለቲካ ውሳኔ መስጠት መብት የሌላቸው ሁኔታ ነው የተፈጠረው። አንድ ክልል ውስጥ የሌላ አካባቢ ተወላጅ ነው የተባለ ሰው ሙሉ የተሟላ የፖለቲካ መብት የለውም። በራሱ ጉዳይ የመወሰን መብት የለውም። አስተዳደሩ አያውቀውም። ጥገኛ ሆኖ ሁለተኛ ዜጋ ሆኖ ነው የሚኖር። ከተሞችን እንውሰድ። አብዛኛዎቹ ከተሞች ነዋሪያቸው ህብረተሰብ ማጆሪቲው ምናልባት አንድ ሌላ ቋንቋ ተናጋሪው ማንነት ያለው ሆኖ በማይኖሪቲ ነው የሚገዙት። በማይኖሪቲ ኦሮሚያ ክልልን እንውሰድ። በሚሊዮን የሚቆጠር ኦሮምኛ ተናጋሪ ያልሆነ ህዝብ አለ። ያ ህዝብ መብት የለውም። የዜጋን መብት ይጨፈልቃል ይህ አደረጃጀት። የአነስተኛ ቡድኖችን መብት ይጨፈልቃል። በአንዳንድ ጉዳዮች እንዳውም የማጆሪቲን መብት ይጨፈልቃል። ሀረሬ ብንሄድ የማጆሪቲ መብት ነው የሚጨፈልቀው። በእያንዳንዱ የኢትዮጵያ ከተሞች ብንሄድ የማጆሪቲ መብት ነው የሚጨፈልቀው። አሁን ኦዴፓ አዲስ አበባ የኔና ጥያቄም ሌላ ጥያቄ አይደለም። ማጆሪቲ በማይኖሪቲ ይጨፍለቅ የሚል ጥያቄ። ይህ አይነት ነባራዊ ሁኔታ የፈጠረን ህገ መንግስትና የፌዴራል አደረጃጀት ነው አሁን አይነኬ መሆን አለበት እያልን የምንከራከር። ስለዚህ በምንም መመዘኛ ከመብትም አንጻር ትልቅ ችግር ያለበት ነው። ታራይ ክቡራት ተኸታተልቲ ደጊመ ደጋጊመ ኣብዚ ዘለኹም ሰላምኩም ይብዛሕ እንድቅስ ከንትስ ኤርትራውነት ፎርማልነት ኣይንበስዕ ኣብ ተቐዳሚት ኮመንት ኣብ ኣክብር ፈልኩም ላይክ ሼር ብምግባር ናብ ኩሉ ክባፅሕ እጃምኩም ትገብሩ በዚ ጋጣሚ ታተናብሆን ይቐኒር ብገዛ ቁልጡሙ እዩ ዘውዲ ደፊኡ ዝርከብ ዘሎ እግዚኣብሔር ከዓ ባዕሉ ኩሉ እሞ